በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንኳን ለአባታችን ለኢትዮጵያዊው ቅዱስ ያሬድ ዓመታዊ በዓል አደረሳችሁ አደረሰን። ይህ ዕለት ቅዱስ ያሬድ የተሰወረበት ዕለት መታሰቢያ ነው። በዚህ ዕለት ቅዱስ ያሬድ እግዚአብሔርን ካመሰገነበት መዝሙራት ውስጥ ተወሰነውን እንልላቸዋለን። ተከታተሉን ለማለት እንወዳለን። እናንተ ምትሉታለን። እሺ፣ የመጀመሪያው መዝሙራችን ነአ ነአ ያሬድ ትርዳአነ ነአ ትረዳን ዘንድ ቅዱስ ያሬድ ወይ ወደኛ እያልን በአማላጅነቱ እንዲረዳን እንጠይቀዋለን ማለት ነው። ወደ መጀመሪያው መዝሙራችን እንሂድ። ነአ ነአ ያሬድ 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 ትርዳአነ 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 ነአ ትርዳአነ 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 ነአ 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 ያሬድ 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 ትርዳአነ 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 ነአ ትርዳአነ 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 ነአ ነአ ያሬድ ማለት ያሬድ ሆይ ና ና ስንለው ደግሞ ምን እንዲያደርግልን ነው ከተባለ ትረዳን ዘንድ ከጌታችን ከፈጣሪያችን ከጌታ ከአምላክህ ታማልደን ዘንድ ና ወይም ትረዳን ዘንድ ወደኛ ና እያልን ስንለምነው ቆይተናል ማለት ነው። ወደ ሁለተኛው መዝሙር ስንሄድ ሁለተኛው መዝሙር ኤዶምሃ መሰጥዎ ኤዶምሃ መሰጥዎ ገናየ ትንሣኤ መልእዎ ለያሬድ ካህን አስተብጽእዎ። ያው ኤዶምሃ መሰጥዎ ማለት ወደ ኤዶም ገነት መሰጡት ነው። ከተመሰጠ በኋላ ይህ የምናመሰግነው ምስጋና የመላእክት ምስጋና ነው። ገናየ ትንሣኤ መልእዎ የትንሣኤን ምስጋና ወይም የክርስቶስን ትንሣኤ የሚያነሳበትን ምስጋና መሉት ነው። ወደዛ ከሄደ በኋላ በምስጋና ተሞላ ማለት ነው። ከዛ ይሄ ደግሞ ማለት ይህንን ምድራዊ ሲሆን ሰማያዊ ምስጋናን መሞላት፣ በዛ ምክንያትም ይህን ቅዱስ ያሬድ ካህንን የያሬድ ካህን አስተብጽዎ ቅዱስ ያሬድን አከበሩት ማለት ነው። እሱ ወደ ሰማይ ወጥቶ በምስጋና እንዲሞላ መሆን ማለት ክብር ነውና ማለት ነው። ስለዚህ እዚህ ላይ ተመሰርተን ሁለተኛውን መዝሙር እንላለን። ኤዶምሃ መሰጥዎ ገናየ ትንሣኤ መልእዎ ኤዶምሃ መሰጥዎ ገናየ ትንሣኤ መልእዎ ለያሬድ ካህን ለያሬድ ካህን ለያሬድ ካህን ለያሬድ ካህን አስተብጽእዎ ለያሬድ ካህን ለያሬድ ካህን
ለያሬድ ካህን አስተስዎ ኤዶምሃ መሰጥዎ ገና የትንሣኤ መልእዎ ኤዶምሃ መሰጥዎ ገና የትንሣኤ መልእዎ ለያሬድ ካህን ለያሬድ ካህን ለያሬድ ካህን ለያሬድ ካህን አስተብጽዎ ለያሬድ ካህን ለያሬድ ካህን ለያሬድ ካህን ለያሬድ ካህን አስተብጽዎ። ወደ ሦስተኛው መዝሙር እንሄዳለን። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ 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 ለደብተራ ዘከመ ይገብር ግብራ 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 ለደብተራ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ 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 ለደብተራ ዘከመ ይገብር ግብራ 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 ለደብተራ። ትርጉሙ ምን ይላል? ቀዳሚሃ ለጽዮን ሰማየ ሳረረ ከጽዮን አስቀድሞ ሰማይን ሰራ። ጽዮን ወይም ታቦተ ጽዮን በደብተራ ኦሪት ስለሆነ የተገለጠችው ማለት ነው። ከጽዮን አስቀድሞ ሰማየ ሳረረ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ደብተራ ኦሪት እንዴት እንደምትሰራ ወይም እንዴት መሰራት እንዳለባት ደግሞ በሁለተኛ በዳግመኛ ለሙሴ አሳየው ማለት ነው። በሰማይ የተሰራው በምድር ተሰራ ማለት ነው። ያንን ነው እያል የቆየ ነው። እሺ አራተኛው መዝሙራችን ላይ አራተኛዋ ቤተሰባችን ተቀላቅላናለች። ያው ምስጢራዊ መቀላቀል ነው ማለት ነው። እንግዲህ እሷን አስተኝተን ነበረ እየዘመርን ያለ ነው። እንግዲህ ቅዱስ ያሬድ በበረከቱ ቀስቅሷት እንድትቀላቀል ሆኗል። አራተኛው መዝሙራችንም ዜኖኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ። ዜኖኩ ጽድቀከ እውነትህን ያንተን እውነት ነገርኩ ለኢትዮጵያ ሕዝቦች። ከሰትኩ ቃላቲከ ቃላቶችንም ያው እውነት ማለት ነው። እውነትን የተሞሉ ቃላቶችንም ለሕዝብከ ኢትዮጵያ ለኢትዮጵያውያን ሕዝቦች ወይም ለወገኖች አስተማርኳቸው ይለናል ቅዱስ ያሬድ። ይቤ ያሬድ ካህን መሃርክዎሙ ካህን ያሬድ ድንቅ የሆነው ብርቅዬ የሆነው ኢትዮጵያዊ የሆነው ቅዱስ ያሬድ ሰማያዊ ምስጋናን ለኢትዮጵያ ሕዝቦች አምጥቶ ሰጥቶን ይኸው እስከዛሬ ድረስ ትውልድ ሁሉ እያመሰገነው ለመንግስተ ሰማያት መግቢያ መንገድ ሆኖት እያገለገለበት ይገኛልና ይህንን ድንቅ ቅዱስ አባት የሰጠን እግዚአብሔር የተመሰገነ ይሁን። አራተኛው መዝሙራችን እንላለን ማለት ነው። ዜኖኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ
ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ ዜኖኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ ይቤ ያሬድ ካህን መሃትክዎሙ ይቤ ያሬድ ካህን መሃትክዎሙ ዜኖኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ ዜኖኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ ይቤ ያሬድ ካህን መሃትክዎሙ ይቤ ያሬድ ካህን መሃትክዎሙ። ወደ አምስተኛው መዝሙራችን ወደ ምልጣን አመላለስ እንሄዳለን። አቀራረቡን እንለዋለን ማለት ነው። ቃሉም አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታይ እንደ ቅዱስ ያሬድ ያለ ማህሌታዊ ከሱ በፊትም የለም ከሱ በኋላም የለም ይለናል። ያሬድ ካህን ለክርስቶስ ትንሣኤው የክርስቶስ ትንሣኤውን የሰበከ ይህ ቅዱስ ያሬድ ነው። ይህን ቅዱስ ያሬድን የሚመስል ደግሞ ከዚህ በፊትም ከሱ በኋላም የለም እያልን እንዘምራለን ማለት ነው። አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበከ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ አልቦ እምቅድሜሁ ወአልቦ እምድሬሁ ዘከማሁ ማህሌታ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ሰበከ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ አስጀምሮ ያስፈጸመን
የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ከአባታችን ከኢትዮጵያዊው ሊቅ ከቅዱስ ያሬድ ረድኤት በረከቱን ያሳድርብን። እግዚአብሔር አምላካችን የእሱን አማላጅነት የእሱን ተጋድሎ ተመልክቶ ለኢትዮጵያ ሀገራችን ሰላምን፣ ፍቅርን፣ አንድነትን ያምጣልን። በድጋሜ እዚህ ያደረሰን ልዑል እግዚአብሔር የተመሰገነ ይሁን ለዘላለሙ አሜን።